ዛሬ ቀናችሁ እየጠለቀች ነው። የገዛችሁ የሚጋልባችሁ ምናምን ስማችሁን ለመጻፍ የምታፍሩ ደናቁርት፣ ደንቆሮ ከእናንተ በላይ አለ? ከእናንተ በላይ የሆነ ርካሽ አለ? ከእናንተ በላይ እኮ ስትራችሁ የለም። የመርገም ጨርቅ ብያችኋለሁ። ቆሻሻ የሆነ ኃጢአት የተባለን ነገር በሙሉ ከሰው ልጆች ላይ ለመጥረግ ብቻ መጠቀሚያ የሆናችሁ ውዳቂዎች ናችሁ። ቪዲዮ ላያችሁ በደንብ አድርጌ በሚገባው ተናግራለሁ። እንኳን እናንተን የሚጋልቡትን ዶላራቸው ኒውክለራቸው ሲያስጥላቸው እናያለን ብያለሁ እኮ። ኢትዮጵያን እውነትን ሰውነትን ያሉ ሰዎች እንዲያሸንፉ ብቻ ነው የምሰራው። ከዛ ውጭ የሆነ ስልጣን ስላለው ሀብት ስላለው ምናምን አይደለም። በዛ መልኩ እኮ ነው ተረጋግቼ ነው የማወራው። 5 ሰው 6 ሰው እያልኩ እኮ የማወራው ለዛ እኮ እንዴ። ይሄ ራሱ አይናገርም እንዴ? 2000 ሰው 10000 ሰው 25000 ሰው ላይቭ ላይ የሚያየው ሰው እኮ አለ። ግን ያንን ሁሉ ገለባ እኔ በአንድ ክብሪት እንደማቃጥለው አውቃለሁ። ረጋ ብዬ ነው የምናገረው። ረከሳችሁ ሰዎች ቤት ብገባም አውቃለሁ የሚመጣውን ውጤት። እንኳን የእናንተን ዓለም እንዴት እንደምትሆን አውቃለሁ። እግዚአብሔር ይመስገን። ስለዚህ አልደነግጥም። ልሳለቅባችሁ ነው እዚህ ማሰማችሁ እኮ። ሰው ምንድነው የምትደነግጡት? አንድ ሰው ምንድነው ፀጉሩ እየተላጨ እያለ የሚላጨው ሰው ቀረበለትና አንተ ፀጉሬ ሸብቷል ይላል ሰውየው። ምን አጣደፈህ? አሁን ከፊትህ ሊወድቅልህ አለ። ምን ችግር አለው? ዘና በሉ እንጂ እንዴ። ድል የሚያደርግ ሰው እኮ ዘና ነው የሚባለው። ዘና ረጋ ብላችሁ ተረጋጉ። እውነትን የያዘ ሰው ደግሞ የእውነቴን ነው፣ ጤነኛ ነው፣ የተረጋጋ ነው። አይዟችሁ። ዛሬ በጣም በተለየ ሁኔታ ነው ለንደን ደመቅ ብላ ነው ያለችው። በእናንተ ምናልባት ዝግጅቱ በአጠቃላይ በአውሮፓ ደረጃ የታቀደ እንደሆነ ነው የሰማሁት። ነገር ግን ዛሬ ለንደን ከፍተኛ ድምቀት እንዳለው ሰምተናል። ሰላም መሳይ። አሁን እኔ የማሰማችሁ ሰዎች ስራቸውን ነው የሚሰሩት። ሰውየው ጠቅላይ ሚኒስትሩ ሰው የሆነ ሁሉ የሚሰራውን ነው የሚሰራው። እኔም እዚህ ጋር ቁጥሮችን የምናገረው አውቄ ነው። ምክንያቱም ቪዲዮ ነገር የሚናገረው ዛሬማ ማንም ባበደበት ነው የሚራገጠው እኮ። ጉባኤ ኢትዮጵያ የሚባል ሚዲያ አለ። እባካችሁ እሱን ሚዲያ ተከታተሉት ምናምን እየተባለ ሰዎች እንዲያዩት ምናምን አይጠቅምም። ጅንጀና አይጠቅምም እኮ። እዚህ እኔ መጥቼ እንድናገር ያደረገኝ ነገር ቢኖር እውነትን እውነት ብለን ኢትዮጵያዊነት ብለን እስከዛሬ ድረስ ሲሰሩብን የኖሩ ነገሮችን ካወቅናቸው እነዛ እንዳይደገሙ የእኛ አስተዋጽኦ ቆሻሻን በማጽዳት ኢትዮጵያዊነትን በማስቀጠል ሰውነትን በማክበርና በማስከበር ሀቅን በመኖርና ሰዎች እንዲኖሩት በማድረግ መሰረቶች ላይ እንቀመጥ ነው እንጂ አይ አሩሲ ጋር ክርስቲያኖች ተገደሉ ሰዎች ሳይሆን፣ አይ አማራዎች ተፈናቀሉ፣ ኦሮሞዎች ተጨፈጨፉ፣ ትግሬዎች ተፈናቀሉ የሚለውን ነገር ላወራልም እዚህ መጣሁት። እሱማ ለሰሩ ሰዎች በደንብ አድርገው ያወራላችሁ። እንኳን ተደርጎ ሳይደረጉሉ የሚያደርግ ቢጠፋ እንኳን ራሳቸው የሚያደርግ የሚገል የሚጨፈጭፍ ቀጥረው ዜናውን የሚዘግብ ቀጥረው ይሰራሉ። ጠላት ግን በእኔና በእናንተ ሀገር ላይ እድሜ ልኩን ተደራጅቶ የሚገድል የሚዘግብ የሚከስ የሚመሰክር የሚፈርድ መዋቅር ዘርግቶ እስከዛሬ ድረስ ሲያጠፋን ካልቆጨን ይበለን። አዛኝ መሳይ ህፃን ከንፈር መምጠጥ ለምደንበታል። ግን ያን ድርጊት ስናስቆም አንታይም። ሀገር ወዳድ እንመስላለን። ሀገር እንድትቀጥል የሚደረግ ስራ እንሰራ። መከላከያን ወደደም አልወደደም አሁን መከላከያ መንግስትን ፈጣሪ ተወደደም ተጠላም በዚህ ዘመን ላይ ማንም ሰው ቢሆን ከነዚህ ውጭ ሊሆን አይችልም። ወደደም ጠላም ዛሬ ላይ በእምነቱ ወደ ፈጣሪው ጸሎት ማድረግ ዱዓ ማድረግ ግዴታው ነው። ተለምኖ አይደለም፣ ስለሚጨንቀው ምንም አማራጭ ስለሌለ ሀገሩን መስራት ምንም አማራጭ ስለሌለ ቀጣዩን ቆይታ ይታዩታላችሁ። ሀገሩን ያዋረደ ሀገሩን ለመስራት ጥረት ያላደረገ ሰው ማንም አያከብረው። በጥቂቱ የተናገሩ ሀገራትን ውሰዱ። ስደተኛ ይውጣልን እንድናንድ ነው እያሉ ልዩነትን ያጎሉ ሰዎችን ለማባረር ጥረት የሚያደርጉ ሀገራት ለምን ይመስላችኋል? ያ ኢትዮጵያ ስታሸንፍም ሆነ ቀጣይም ፊውቸር በቃ ወዴት የሚከድ ይመስላችኋል?
ኢትዮጵያን ከሰራን የትኛውም ዓለም ላይ ሄደን ለመኖር ይመቸናል። ምክንያቱም ብናባራቸውም መድረሻ አላቸው ኦር የተከበረ ሀገር ስላላቸው ብለው ያከብሩናል። የተከበረ ስርዓተ መንግስት ካዋቀርን ጀስት ማንም ያከብረናል። ዓለም ላይ ያሉ የሰው ልጆች እኮ እኔ ባባረረው የሚበላው ያጣል፣ እኔ አውጥቼ ብጥለው የሚደርስበት ያጣል እያሉ በዛ እያስፈራሩ አይ ወጥቼ ሜዳ ላይ ከምወድቅማ እዚሁ የሚደረገውን እየሆንኩ ልቀጥል ብለው የሚሉበት ነገር ነው ያለው። ሀገርን አልሰራም ያለ ዛሬ የራስ ጉዳይ ነው። ሀገርን ብትሰራ፣ እውነትን ብትወድ፣ ሰውነትን ብታከብር ትከበራለህ፣ ትወደዳለህ፣ ትኖራለህ። አላደርግም ካልክም መንገዱን ጨርቅ ያድርግልህ። እኔ ሰዎችን መጀንጀን አልፈልግም። ኢቭኒፍ ነቅተው ራሱ እነዛ ክፎች ነቅተው እንኳን እንዲጠቀሙ አልፈልግም። የተጎደሉ የማንም ባለጌ እየተነሳ መጫወቻ ያደረጋቸው ወንድሞቼ ግን ምንም ነገር እንዳይነካቸው ብዬ ነው የምናገረው። አይን ያላቸው ብቻ እንዲጠቀሙበት ነው ፈልግ እና አትደነቁ። ሀገሩን ያልሰራ በማያውቀው ነገር ላይ ባልገባው ነገር ላይ በስሚ ሰምቶ ትንሽ ትልቁ አፍ ያለው ሁሉ በሚለፈልፍበት ዘመን ላይ ቆሞ ለጥፋት በሚሯሯጡበት ዘመን ላይ እየተጫጫሁ ሀገሩን አፈርሳለሁ የሚለው ብትቀጥሉ መብታችሁ ነው፣ መቀጠል ትችላላችሁ። መሳደብ ግን ለምን ያስፈልጋል? እኔ የሚያዝኩትን ይዣለሁ፣ እናንተ የሚያዛችሁትን አታምኑትም እንዴ? እመኑት እንጂ። በቃ ግብፅን ለኔ ተዋት። እኔ እኮ በጣም ደፋር የሆነ ነገር ነው የምናገረው። ግብፅን ለኔ ተዋት፣ ኢሳያስን ለኔ ተውት፣ ታደሰ ወረደን ማንን ተውት። እኔና እናንተ ብቻ መልካም ሰዎች እንሁን። በጎ ነገር ከሚሰሩት ሰልፍ ውስጥ እንሰለፍ እንጂ መጥፎ ነገር ሲያደርጉ የኖሩና እያደረጉ ያሉ ሰዎች ተዋቸው። ብቻ የነሱን ቆሻሻ በሽታ አትጋሩ፣ ተጠንቀቁ ነው። ልክ ከዛ ቦታ ውጡ፣ አቧራውንም ቢሆን አራግፋችሁ ልቀቁ እንደሚለው አይነት በምላሳችን፣ በአይናችን፣ በእጃችንም ሆነ በጆሮአችን በየትኛውም አግባብ የቆሻሾችን በሽታ ላለመውረስ ጥረት ማድረግ ነው። ከዛ ውጭ ስራው በቂ ነው። የዘራነውን በደንብ ነው የምናጭደው። ሰው መልካም ዘር መዝራት ነው። እስኪ ፈጣሪ ይፍረድ በሉ። ሃይማኖት ያላችሁ ነው። ኦርቶዶክስ ነኝ አሁን ኦርቶዶክስ ነው የምከተለው እና አሩሲ ላይ በተደጋጋሚ የኦርቶዶክስ እምነት ተከታዮች ብቻ የሚገደሉበትና ወለጋ አካባቢ ላይ አማራ ብቻ ይገደልበት የነበረው ነገር ለምን ይመስላችኋል? ጠላት የሰራው ወይም የዘራው የጥፋት ዘር ወለጋ የሚባለው ላይ አማራን የማጥፋት ማን ያጥፋ ምን ያጥፋ ካልገባችሁ እንግዲህ ለወለጋው ብሎ ዛሬ ከቤቱ መውጣት ያልቻለ ሰው ነው። አንዱ እኔ ብዬ ምናልባት የፋዘርን መሞት በተደጋጋሚ ሳወራ ጀስት እኔ ሰው ልቅሶ እንዲደርስልኝ አይደለም፣ ነገር ግን አንዱ ተጎጂ ሆኜ ነው ሲዘራ በኖረው የጥላቻ ፕሮፓጋንዳ ውስጥ እንዲሁ ለማስመሰል የተናገርኩ እንዳይመስል በሚል እንጂ የአባት ሞትን ምን እንደሆነ ማየት ነው። ያንን ነገር ያሳጣኝ እኔ ብዬ ያልኩት ነገር አለ። እዛ ቦታ ላይ ሆነን እኔ ወለጋ ላለው ሰው እኮ አይደለም እደርሳለሁ ብዬ የተከለከልኩት። ጎጃም ደጀን ሄጀል ልቅሶ ደርሼ እንዳልመጣ ነው። ከቤተሰብ ጀምሮ ስጋት ውስጥ ስላለን እንዳንመጣ 3 ወንድማማቾች አይደለም የአባታችንን ልቅሶ ከዘመድ ጋር አላለቀስንም። አመት አለፈው። ጥቅምት 4 ቀን ለማስመሰል የማወራ ቢሆን አይደለም እንደዛ አይነት ነገር አይደለም። በተናገርኩት ነገር በሙሉ ተጠያቂ ሆኜ ነው የማወራው። የሰዎችን ስርዓት ተውት፣ ሊሚቴሽን ይኖረዋል። የፈጣሪን ስርዓት በመፍራት ነው። ፈጣሪ ላይ ነው የማፋጥጠውም ወይም የምጮኸውም ሁሉ ነገርም ከየት ተነስቶ የት እንደሚደርስም የማውቀው ከእሱ ጋር ባለው ነገር ነው እና የአማራን ህዝብ ችግር ከመሳይ ጋር ሆነ የምታቦካ እርኩስ፣ ከዘመድኩን በቀለ ጋር ሆነ የምታቦካ፣ ከኤርትራ ጋር ከሻቢያ ጋር ሆነ የምታቦካ፣ ከግብፅ ጋር ሆነ የምታቦካ፣ ከህወሓት ጋር የምታቦካ፣ በቃ ረከሱ። ሰውን ለማጥፋት ተቀጠሩ የሚባሉ አውሬዎች ጋር ሁሉ ሆነ የምታቦካ፣ በርታ። ያለህበት መሬት ሲጸና፣
ባለህበት በሰላም ስትኖር የዛን ጊዜ ስለሺ ጋር ጉባኤ ኢትዮጵያ ጋር እናወራለን። እናንተን ያስጠጉ ሀገራት ሁሉ በሰላም ከቀጠሉ ኢትዮጵያን ለማፍረስ የሚሰሩ ኃይላትን እያደራጁ ያስታጠቁ የሚመጡ ነገሮች ሁሉ ምናምን የሚቀጥሉ ከሆነ የዛን ጊዜ እናያለን። በኦርቶዶክስ ስም አርሲ አካባቢ ላይ መግደሉ ምናምን እኔ አንዳንዴ መንገድ ሳይዘጋ ሰው ሳይታገል ሰው ሳይሞት ሁሉ ሞተ ተብሎ የሚከሰትበት ሁኔታ ነው። ሞተና ገደለ ብቻ የምትሉት ግን ታውቃላችሁ፣ የእኛን ደካማ ጎን ተጠቅማችሁ የምትሄዱ ገዳዮችም፣ አስገዳዮችም፣ ጮኸዎችም፣ ከሳሾችም፣ ፈራጆችም እናንተ የረከሳችሁ በረከሰ ደም አፍሳሽነት ንግድ ላይ የኖራችሁ ባለጌዎች፣ ጭንጋፎች፣ የግብፅ መረጋገጫ፣ የኢትዮጵያ ብዙ ጠላቶች መረጋገጫ እርኩሶች ናችሁ። ሞት ሲቆም ህዝብ ደህንነቱን ሲያስጠብቅ ሲነቃ አብሮ ሲሆን ኢትዮጵያዊ ሲሆን እውነትን ሲኖር ለእውነት ሲቆም የምትጠፉ በቀቀኖች ናቸው። ሰው ካልሞተ በስተቀር የማትኖሩ፣ ሰው ካልተፈናቀለ በስተቀር የማትኖሩ፣ ሰው ካልተሰቃየ በስተቀር የማትኖሩ ከጋላቢዎቻችሁ እቅድ ተቀብላችሁ ስታስፈጽሙ የኖራችሁ ፖለቲከኞች ምናምንቴዎችን ሁሉ አይተናል። አሁንም አልነቃ ያለ መድኃኔዓለም በቤቱ ራሱን በዛ ስቃይ ውስጥ እያኖረ ያሳዩ። የትግራይ ተፈናቃዮች አልመለሳሉ ተብሎ ሺህ ከሚሊዮን ባንዳና የረከሱ ሰው የሚመስሉ አሽንጉሊቶች ሲበጠረቁ ይውላሉ። እነዚህ ዛሬ የኢትዮጵያ ጠላቶች ሲደግሱት የኖሩትን በአማራ ህዝብን የመጀመሪያ ቀዳሚ ጠፊ አድርገው ሲሰሩ የኖሩ ኃይላትን ወክሎ ነው የመጣው ጭንጋፍ ቡድን። ከየቤቱ ከየሰፈሩ ያበደ የተቀላቀላቸው ወራዳ ማንነት የገነባ እናት አባቱ በአጭር ያስቀረ ተብሎ በአጭር የቀረ ተስፋ የቆረጠ ስብስብ ሁሉ ደብረ ብርሃን ስላሉት 25,000 ተፈናቃዮች አያወራም። ደሴ ሐይቅ ላይ ያሉትን፣ ባህር ዳር ያሉትን፣ ቡሬ ያሉትን፣ ወደ ሰቆጣ አካባቢ ያሉትን በጥቅሉ ከ500,000 በላይ የአማራ ክልል ተወላጆችን መፈናቀል አያወራም። ታደሰ ወረደ ሲፈርም 8 ቅድመ ሁኔታዎችን ያሟላ ፊርማ ሲፈርም እኮ ይህ አሉ የምትሏቸው ዲፕሎማት በሙሉ እፊታቸው ላይ ነው ያስፈረሙ። ጠቅላይ ሚኒስትሩ ምን ይበሉት? አላየንም አልሰማንም እንዳይሉ አብረው ፊት ለፊት ነው የፈረመው ታደሰ ወራዳ እንደሆነ ያደረጉት ወራዳ ዲፕሎማቶች ናቸው። አንድ ጉዳያቸው አይደለም። ለከፈላቸው ሎቢስት መቀጠር ሐላል ነው፣ ህጋዊ እርምጃ ነው በሚባልበት ዓለም ላይ ተቀምጠሽ ፍትህ የሚረጋገጥ መስሎሽ የሚጮህና የሚንዘላዘል ዘልዛላል። ፍትህ ቢያገኘው እኮ ፍትህን ራሱ ረግጦ አቃጥሎ የሚያጠፋው እኮ ራስ የረገጥከውን በራስ በሀገሬ ነው ምናምን በምትለው ነገር ላይ ራስን ሸጠው ኦር አከራይተህ ውርደትን ክብር አድርገህ የምትቆጥር የራሱን ናቂ ሰው ናፋቂ አድርገን የራሱን ናቂ ሰው አድናቂ ሆነህ የምትኖር ሁሉ አንድ ቦታ ላይ ሰውን ስታድን 1 ሜትር ኬንዳ ሰጥተህ ሰውን ስጠብቅ አናይም። የሞተ ካለም የተጣላ ካለም በዛ ሞት ላይ የምትሸክሙ ናቸው። ኦርቶዶክሳውያን ተጨፈጨፉ ትላለህ። መድኃኔዓለም ጭፍጭፍ ያርግሽ ይሄን የምታወራ ሰዎች ሞቱ፣ ሰዎች ተገደሉ። ለምን ሰዎች ይሞታሉ ማለት ሲገባል መገዳደልንና የሰዎችን እልቂት እንኳን አንዱ ወደ አንዱ እየገፋው ፍትሃዊ በሆነ እይታ ውስጥ እንዳያስገባው አማራ ተፈናቀለ፣ አማራ ተጨፈጨፈ፣ ኦሮሞ ተጨፈጨፈ እያላችሁ መኖራችሁ በራሱ የኃጢአታችሁ ውጤት ነው። እዚህ ይሰለፋሉ። እነዚህ ብታምኑ ባታምኑ ብዙ ጊዜ ስደት ውስጥ የሚሄዱ ሰዎች ምን አይነት ናቸው? በህገወጥ ስደት የሚሄዱት ነው ያልኳቸው። በትምህርታቸው በምናቸው ምናልባት ስኮላርሽፕ ቢያገኙም የሆነ የትርክት መዛባት ሊገጥማቸው ይችላል እንጂ የተሻለ ነገር ፈልገው የተሻለ ስኬት ፈልገው የሚሄዱ እንጂ ተስፋ በመቁረጥ የሚሰደዱ አይደሉም። ኦፊሻል በሆነ መልኩ የሚሄዱ ሰዎች
ኦፊሻል ባልሆነ መልኩ የሚሄዱ ሰዎችስ? ከጎጃም አካባቢ ወደ ተለያዩ ክልሎች የሚሰደዱ ሰዎች እስቲ ትንሽ ልጠቁማቸው። ሰው ገለው የመጨረሻው ሰዓት ስለሆነ ምንም እንደብቀው ነገር ሰው ገለው የሚሰደዱ ናቸው። ወይም በአካባቢው ላይ ህይወታቸውን በአግባቡ መምራት ስላቃታቸው የአካባቢው ማህበረሰብ ያገለላቸው በቃ እዛ አካባቢ ላለመታየት ሾልኮ የሚጠፉ ናቸው። አሁን በዚህ በባህር ላይ ሄደው በሊቢያ በምናምን መከራ የሚያሳዩ ልጆች የተበደሩትን ብድር ለመመለስ የማይፈልጉ እናም መሰል የሆነ የህይወት እንከን ያለባቸው ናቸው። ተስፋ ሲቆርጡ እየሄድኩ ልሙት። አንደኛው ትርክቱ ማህበረሰቡም ቢሆን የጎደለበትን ኦር የተሰናከለን ሰው አግባብቶ መክሮ ዘክሮ መመለስ ሳይሆን እንደውም ጠልፎ ለመጣልና በኋላ መሳለቂያ የሚያደርግ እሳቤ አለ። እንደውም ጭራሽ ስኬታማ ሰዎችን እግራቸውን ጠልፎ ለመጣል አባይ ጠንቋይ ድረስ ሄዶ ያልሆነ ነገር የሚሰራ እሳቤ ሁሉ አለ። ባለስልጣኖችን እንደ ዘራፊ ብቻ የሚያይ ዛሬ አሉ ፋኖ ነኝ ምናምን ኦር እንደዚህ ነው የምትባባሉ ሰዎች ቢያገኛቸውም እንደሚያደርጋቸው ይታወቃል። መገናኘት አይችሉም። ሁሉም ይተዋወቃል፣ እንተዋወቃለን ተደብቆ ስለሚያወራ እና በየትኛውም ማግባብ ላይ አብረን ሆነን ነገሮችን ለማስተካከል አስበንም አናውቅም፣ ሰርተንም አናውቅም። ለዛ ነው እነዚህ ሰዎች ምሽግናለው። በገርም ታሪክ ለንደን ላይ ትልቁ ግዙፍ ነው ብልም ምንም እንትን የሚለው ነገር የለም እና በጣም ትልቅ ሰላማዊ ሰልፍ ነው የተካሄደው። በጣም ከሚገርመው የአማራ በዩኬ ግብረ ኃይል ያዘጋጁት ነው። ያው ለንደን ፋኖም ትልቁን ድርሻ ተወስዷል። የአማራ አንድነት ድርጅት በዩኬ እሱም አለበት። በርሚንግሃም፣ ማንቸስተር በቃ ተገልብጦ ነው የመጣ። በሁለት በሶስት አውቶቡስ ነው የመጡት እና በጣም ትልቅ ነው። ከሚገርመው ነገር በሰላማዊ ሰልፍ የማይፈቀድ ቦታ ነው የፈቀዱልን። በተለይ የለንደን እምብርት የሆነው የገበያ ማዕከል ኦክስፎርድ ሰርከስ እና በቱሪስቱ የታወቀው ፒክድሊ የሚባል ቦታዎች አሉ። ሶሆ የሚባል አብዛኛው የለንደን እምብርት ነው፣ ዋናው እምብርት ነው። የቢዝነስ ሴክተር ቦታ ነው። ቢሊየን የሚካሄድበት ቢሊየን ፓውንድ የሚካሄድበት የቢዝነስ ሴንተር ነው ያዘጋ ነው እና በጣም ትልቅ ሰላማዊ ሰልፍ ነበር። መዓት የፖሊስ አጃቢ ነበር። በጣም ከሚገርመው መልእክቱ በተለያዩ ነጮች በሌፍሌት የተበተነው እኔ ከ5,000 ከ6,000 ሌፍሌት በላይ ነው የተበተነው እና በጣም ትልቅ ግዙፍ የሆነ ሰላማዊ ሰልፍ ያካሄድ ነው። ከበርሚንግሃም የመጡ ልጆች በትርኢት እንደተለመደው አገዛዝ እያደረገ ያለው መከራና ስቃይ የሚያሳይ ትርኢት ያሳዩበት። ከማንቸስተር የመጡ የዓለም ሕዝብ ይዞልህ እኮ ያጨብጭብ፣ መፍትሄ ያመጣሉ። የራሱ ናቂ የሰው ናፋቂ ማለት ይሄ ነው። አቤ ቶክቻው ላይ የጮሁት እዚህ ለንደን ያሉ ሰዎች አሉ። ጠቅላይ ሚኒስትር ዶክተር አብይ ቢያገኙት ምን ሊሉ ነው? አቤ ቶክቻውን ሀቅና ሳቅ ወንድማችን ላይ እንደዛ አይነት የማይገባ ጋጠወጥነት ሲያሳዩ ባይዘው የአቤን ስኬት መስክረዋል። እና አቤን ያው ባለፈውም ቴንኪው ብያለሁ፣ አሁንም ቴንኪው ነው። እኔ ፊት ለፊት ላይ አግኝቻቸው ብዙ ሀሳቤን ካሸራሸርኩባቸው ሚዲያዎች መካከል አንድ ሚዲያ መጥፎ ነገርን ሰርቶ እኔን ላይ በጣም ነውር የፈጸመብኝ አንድ ሚዲያ ከመሆኑ ውጪ ሀቅና ሳቅ፣ መሀል ሚዲያ፣ አዲስ ምንጭ እና ሌሎች አብረውን ያሉት የእኔ የመጀመሪያም የመጨረሻም የምላቸው የተዋወቅኩባቸው ሚዲያዎች ናቸው። እነዚህን ስናገራስ በጣም ትን የሚለው ጥላት እንዳለ አውቃለሁ። ሰው መሀል ሚዲያ ደሱ፣ አዲስ ምንጭ ውብሸት እስከ 100,000 ወይም 100,000 ሳብስክራይበር ድረስ አዲስ ምንጭን ማድረስ የኔ አጀንዳ ነው። በቃ የ100,000 ሳብስክራይበሩ አብረን ነው የምንከፍተው ከውብሸት ጋር። ያ ቃል ነው። ሀቅና ሳቅ ላይ ያሉት ወንድሞች አብረን ያለው እነዚህ ሌላው ወደነው አክብረነው ራሱን ካረከሰው ሌላ አካል ሲቀር ማለት ነው። እዛ ቦታ ላይ የጮሁትን አይታችኋል። በቀላሉ ጦርነት ብቻ በማንሳት በማኩረፍ ብቻ በመሄድ ሰልፉን ባለቤት ሳንሆን፣ ጦርነቱን ባለቤት ሳንሆን፣ እርዳታውን ባለቤት ሳንሆን፣ በሁሉም ነገር ላይ ባለቤት ሳንሆን መቼ ነው ባለቤት ነው? ለመሞት ብቻ ባለቤት ነው። ለመፈናቀል ብቻ ባለቤት ነው። ለመሰደድ ብቻ ባለቤት ነው። እንዴት ባለቤት አንሆን? ሰው በራሱ ልጅ ላይ ማዘዝ አልቻልኩም እያለ የማንም ስራ ያጣ ሁሉ እዛ ቦታ ላይ ተሰብስቦ
ችግሩን የሚቀርፍበት ችጋራም ችግር አውርቶ ችግርን ኖሮ በችግር ውስጥ አልፎ የራሱን ችግር ለመፍጠር ችግርን ለሌሎች እያካፈለ የሚሄድ ነውረኛ ትውልድ ነው እየተጫወተብን ያለው። ለመጠየቅ እንኳን አግባብ ያለው ሰው አለ ወይ? ያለው ሰው አለ ወይ? የሚችልበት አግባብ አለ ወይ? የለም። አሁን ይህንን የምናሰማችሁ ብንስቅባቸው ነው። ምን እንደሚሉ በተራ ተዋጊዎች እንኳን 35 ናቸው የተገደሉት። ወይ ደግሞ ሌላ አሁንም እኔ የማደርገው እንዳልኳችሁ ነው። ሰዎችን ለማሳተፍ የማይጥል መሆኑን በማሳየት በርካታ ባለስልጣናቱን ማንሳቱ ነው የተገለጸው። በአማራ ፋኖ የሚደረገው ትግል ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎ፣ በሸዋ የሚደረገው ተጋድሎ በበርካታም የአገዛዙ መዋቅር ላይ ኪሳራ በማድረስ እንደቀጠለ ነው የምናገኛቸው መረጃዎች የሚያመለክቱት። በሌላ በኩል በሰራዊት ውስጥ እየተጠናከረ የመጣው ተቃውሞ ለአብይ አህመድ አገዛዝ ብርቱ ፈተና ሊሆን ይችላል ተብሎ ነው እየተጠበቀ ያለው። በአማራ ክልል ስላለው ወቅታዊ ሁኔታም የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ከአውደ ውጊያ መረጃዎች እንጀምራለን። ምን አለ በአማራ ክልል በዛሬና በትናንትና ሁለት የተደረጉ ውጊያዎች? መሳይ አመሰግናለሁ። አማራ ክልል በተለያዩ አካባቢዎች ከፍተኛ ውጊያ እየተደረገ ውሏል። በአንዳንድ ቦታዎችም ላይ ለ4 እና ለ5 ቀን የቀጠሉ ውጊያዎች እየተካሄዱ እንደሚገኙና በተለይ በምዕራብ ኢትዮጵያ አካባቢ ወይንም ምዕራብ ጎንደር አካባቢ በተማ ወረዳ በቅርብ ርቀት በሚገኙ ከተሞች ለ4ኛ ተከታታይ ቀናት ውጊያ እየተደረገ እንደሆነና ዛሬም ይህ በ4ኛ ቀን የቀጠሉት መተማ አካባቢ እኛ ቦታ ሄደና እሱን ላሰማችሁ ምላሹን። እኔም እዚያ አሰምቻለሁ። አንደኛው ሰው አያይ ከኔ ይልቅ አሁን እኔ ይበለው እንደው መድኃኒዓለም ጭርስ ባረገው ብዬ በጭካኔ የምሄደው የእሱን የእብደት ሁኔታ የሚደግፍለት እሱ ከያዘው የዘረኝነትና የጎጠኝነት የመጥፋትና መጠፋፋት የደም አፍሳሽነት ውርሱን የሚፈጽምለትን ነገር ነው የሚያየው። እውነቱን አይደለም የሚፈልገው። እውነቱን ካልፈለግን እውነት እንዲወጣ ካልሰራን ምንም ነገር ቢደርስብን ይገባናል። መቀበል አለብን። በቃ የዘራነው ነው፣ ውሏችን ነው። ምንድነው ስፖንሰር እያደረግን ያለን? እና እዛ አካባቢ ላይ ያሉ ስልኮችን ባለፈው አሰምቻለሁ ይመስለኛል። ወዴት ነው የሚወጡት? አሁን በዛ በኩል ያሉ ማነው ድንበሩ? ወደ ድንበሩ አይደል? ወደ ቱመታ ወደ መሀል ላይ ለመንገደው መስላለ። በዚህኛው ወደ ጎን ይወጡና ወደ ሱዳን ይሄዳሉ። ይሄ በ26 ማለት ነው። ዛሬ 29 ነው። በ26 ያቀረብኩላችሁ እንድገመው እንስማ። እሱ ያለው ሁሉ ሰላም ነው። ሌላ ሰላም የጎዱት ጉዳት ያደረሱት ነገር ነው የለም። በሽንፋ ገብተው እንደዚህ ብለው በአማራ በንግድ ባንኮች ላይ ፎቶ እንነሳለን ሲሉ 9ኙን ገብሮ ወጥቷል። 9ኙን ገብሮ ወጥቷል ያልኩት ቪዲዮ ስንት ሰው አየው? እስኪ እንየው። ለምን ትውልዱንም የላሸቀ እሳቤውን ይዞ ምንም ነገር ቢደርስበት ይገባል። እዚህ እየተናገርን ነው። እየተናገርኩ ስለሆነ ይህንን በምናገርበት ሰዓት እኮ ከስንት ቆሻሻ ጋር እንደምጣላና ጠላቶቻችን ስንት ገንዘብ አውጥተው ስንት ጀዝባ አሰልፈው የሰሩትን አሻጥር ሁሉ ሰባብሮ የሚወጣና ንጹሐንን ንጹህ አድርጎ የሚቀጥል ንግግር ነው እያስተላለፍኩ ያለሁት። ጠላት ኢንቨስት ያደረገበትን ያውቋል። ከሱ አንጻር ከኔ ጋር ቢጣላም አላማውን ሳይመታ መሆኑ ብቻ ያናድዳልና እዛ ጋር የሚልከሰከሰው ደግሞ ልኩን ቢያይ ይገባል። ለምሳሌ አንደኛው ስንት መሰላችሁ? 256 ሰው ነው ያየው። ከዛ 880 ሰው ክሮፕ ተደርጎ ወይም ክሊፕ አድርገን የላክነውን 256 ዋናውን ላይቭ 1 ሰዓት ከ40 ምናምን ደቂቃ ቁጭ ብለን አውርተን 880 ሰው ነው ያየው። ስለዚህ ሰዎች ፍርድ ለመስጠት እንዲያስችላቸው ነገሩን ማወቅ ይገባቸዋል። እነሱ የኛ ያወሩናል። ይህ በ4ኛ ቀን የቀጠለው ውጊያ በሱዳን ድንበር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር 2 ካራማራ ክፍለ ጦር ከአገዛዙ ጦር ጋር ባደረገው አስጨራሽ ውጊያ የቀጠናው አድማ ብተና አዛዥን ጨምሮ የፖሊስ ኮሚሽኑ፣ የወረዳው ፖሊስ ኮሚሽን እንዲሁም በርካታ የአገዛዙ ጦር አመራሮችና ተዋጊዎች መገደላቸውን ለማወቅ ተችሏል። እንግዲህ በሽንፋ ከተማ የተጀመረው የማጥቃት እንቅስቃሴ የካራማራ ክፍለ ጦር ወደፊት እየገፋ ከመተማ የመጣውን የመከላከያ ሰራዊት እየመለሰ እንደሚገኝና በመከላከያ ሰራዊቱ አልችል ያለው አሁን በአዲስ መልክ በዛ
አካባቢ የተደራጀው የጸረ ሽምቅ ኃይል ተብሎ ከአድማ ብተና በተለየ ሁኔታ አካባቢ በደንብ የሚያውቁ ኃይሎችን ጨምሮ ከፍተኛ የሆነ ውጊያ ለማድረግ እንቅስቃሴ ቢያደርግም በካራማራ ክፍለ ጦር ተመቶ ተመልሷል። በዛሬው ዕለት ብቻ እንኳን በተከፈተው ውጊያ በተራቶ እንኳን 35 ናቸው የተገደሉት። ከ40 በላይ ቁስለኛ መደረጋቸውን ነው መረጃዎች የሚያመላክቱት። በከባድና የቡድን መሳሪያ የተጀመረው ውጊያ በዛሬው ዕለት ወደ ጨበጣ ውጊያ ተቀይሮ መሳፍንት የተባለ የቀጠናው አድማ ብተና አዛዥ ጨምሮ የጸረ ሽምቅ እና የብአዴን አመራሮችን ጨምሮ በውጊያው እንደተገደሉ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ከሳምንታት በፊት በደቡብ ጎንደር በርካታ ወረዳዎች ይሄ ሽንፋ አካባቢ ላይ እንዳልኳቸው ያሰማችሁ ነው። እሱን ስልኮችን ብቻ እዛ አካባቢ ላይ ያወሯቸው ስልኮች 12 ደቂቃ ከምናምን አስቀምጫለሁ። ለምትወዱት ሰው መስማት ከቻለ ማለት ነው ንገሩት፣ አይስማ፣ የራሱ ጉዳይ። በቃ መጥፋት ያለበት ሰው በሽታውን ይዞ እንዲጠፋ ያ የፈጣሪ ውሳኔ ነው። እኔና እናንተ ግን የምንችለው እናድርግ። አሁን የሆነ ነገር ሳንናገር ብቀር ኖሮ አሁን እናደር ነበር በዚህ ሰው። ግን እኔ ከ3 ቀናት በፊት ወደውኑ እዛው ቦታ ላይ ያለ ሰው መረጃውን ልኮልኛል። ብታምኑም ባታምኑም እኔ ክሊፕ አድርጌ ዳግም ስለቃቸው እንኳን የሆነ ቅር ይለኛል። ደሳሌም እንደመጀመሪያው የቆየውን ነገር ለዛሬ መረጃ ነው አድርጎ ማቅረብ አይመቸኝም። ሰብናይ እንደዛ አይነት ነው። ሰው ግን ወዴት ነው እየገፋኛለሁ? እንድኖር ነው እያደረገኛለሁ? እውነት እንድናገር ነው እያደረገኛለሁ? ወይስ እንድዋሽ? እንድኖር ነው እያደረገኛለሁ? እንድጠፋ? እና እኔ እስካሁን ድረስ በመጣሁበት እንድታዝኑ የሚያደርጋችሁ የሰው ልጅ የለም። እዚህ አብሮኝ ካለው አንፃር ማለት 9 10 11 እንደዚህ እኔ ሜምበርስ ሆነው በገቡ ሰዓት ሱፐር ስቲከርስ ሆነው በተለይ መጀመሪያው አካባቢ ላይ አይ ዶንት ኖ ለምን እንደሆነ ወደው እንደጀመርኩኝ 1000 ሳብስክራይበር እንደዚህ ሞልቼ ሞኔታይዝ እንደሆንኩኝ በጣም ብዙ ሰዎች አካውንትን ካላስቀመጥኩ ሁሉ ብለው ሳፖርት ያደርጉ ነበር። ዋዳዝ ወጥመር ነበር። ለምን ጠፋ? ሰው 1000 እንደዛ ያለው ብዙ ሰዎች ከተከተሉት ብዙ ቪዲዮዎች ከታዩለት ለምን በኋላ ላይ ሰው ጠፋ? የዛን ጊዜ እነማን ነበሩ እንደዛ የሚያደርጉት? ወይስ ምን አይነት እይታ ነበር? ወረተኝነት ነው? ወረተኛ መሆን ነው የነበረው? ወይስ በዛ መልኩ ለማጥመድ ያሰበ ኃይል ነው? እንድታዩ ማለት ነው። ሰው አንዴ ከገባ በኋላ ምን ይሄን ነገር ሳደርግ የመጨረሻው ዛሬ በመሸሽ አታመልጥም። በመሸሽ አይመለከተኝም ምናምን ብትል አታመልጥም። ከዛ ሁሉም ሰው የራሱን ታሪክ በበጎ ለመጻፍ መስራት ነው የሚኖርበት እንጂ ከዛ ውጭ የሚወጣ ነገር የለም። እያንዳንዱ ጠላት ከትናንቱ ሳይማር ዛሬም ድረስ እየሰራ ነው። እኔ ትንሽ እዚህ ጋር መሀል ላይ እንትን እያልኩኝ አንዳንዴ መሀል ጀስት ሞራላችሁ ይነካል። ራሱ ይበለው ሁሉ ምናምን ለምን እናገራለሁ ብላችሁ የምትናደዱበት ነገር አለ። ምክንያቱም ሰው እንዲገባው መሆን አለበት። እንዲገባው ፈጣሪም እኮ ቅጣቱን የሚያቆየውና የሚያስቀጥልበት ወይም የሚያነሳበት የራሱ ምክንያት አለ። እየሞተ ሞቱን ያወራል ምናምን ግን ለመፍትሄው አይሰራም። ስለዚህ ፍትሃዊ ነው ያ ጠማማ ቢቃጠል ማለት ነው። እኔ አንዳንድ እዚህ ሰውነትን ኢትዮጵያዊነትንና ሀቅን የካደ አካሄድን ሆን ብሎ የሚከተልና ያንን መሰረታዊ ይዘት አድርጎ የሚሰራ ስራ አለ። አሁን የትኛው ሚዲያ ላይ ሄዱ፣ ምንም ሚዲያ ብትሰሙ፣ ምንም ነገር ብታዩ፣ ምንም ነገር ቢገጥማችሁ እናንተ ሰዎች ሆናችሁ የሚጠቅማችሁን በሚጠቅማችሁ በትናችሁ በእናንተ ውሳኔና አቋም እንድትጠቀሙ ማድረግ ነው። እስካሁን ድረስ እያወራ ያለው እዚህ እየሰራ ያለው ምንም ስሙ። ያ ነገር ግን ሲጠቅማችሁ ብትጠቀሙበት፣ ሳይጠቅማችሁም ሳይጎዳችሁ አድርጋችሁ የምትጥሉበትን ነገር ያንን አቅም ሰዎች እንዲፈቱ ማድረግ ላይ ነው አክቲቪዝም የማንቃት ስራ የሚባለው። ግንዛቤ ከተባለስ ሚዲያው ካደገስ የሚሊተሪው ሳይንስ የሚሊተሪ ባለሙያ ነው መጥቶ መናገር ያለበት። በሁሉም ቦታ ላይ ባለሙያዎች መጥተው እንዲናገሩ ነው እንጂ አውድ የምንፈጥረው እኔም የማውቀውን ሰውዬ እያመጣሁ ማስለፈልፍበት ከዚህ በፊት ሞክረኑ ለዛሬው መከራ የዳረገንን ሰው
እንግዳ አድርጌ ተሞክሮ ለመውሰድ እንደሱ አይነት ነገር መሞከር አልፈልግም። ልደቱን እንግዳ አድርጌ ብመጣ እያፌስኩ እንደሆነ እኛን አጥፍቶ በሄደበት ሁሉ በቻለው ልክ እኛን ሲያባላ የኖረው ልደቱን አምጥቼ እዚህ ጀዋርን አምጥቼ እዚህ ባወራ ደብረጽዮንን ባመጣ ላይክ የሆነ አዲስ ነገር የሌላቸውን ሰዎች አምጥቼ እዚህ ሳወራ ብታዩ ምን ያርቋል? ዘመናችሁን እየተሻሟችሁ ከዛ ነገር እንኳን እንዳትወጡ መልሼ በክፎች ወጥመድ እያጠመድኳችሁ ብዙ ሚዲያዎችን አያለሁ። የማልጠቅሰው ሁሉም የዘራው እንዲያጭድ ፈልጌ ሰዎች የተመኙትን ፈጣሪ ይሰጣል፣ ንያቸው ይሳካል። ስለዚህ ማንኛውም ሰው ውሎውን ማስተካከል፣ ዲያብሎስ መላእክት ይሆናል ብሎ ማሰብ ነውር ነው፣ ሊሆን ስለማይችል ማለት ነው። እነዚህ ላይ ሰውነትን በማሳጣት ከነዚህ መሰረቱ ምክንያቱም እነዚህ ነገሮች የጥፋት ኃይሎችን ዓላማ ለማሳካት ስለማያስችላቸው ሰው መሆንን አይናገሩም፣ ኢትዮጵያዊነትን አይናገሩም፣ እውነትን አይኖሩም፣ አያውቁትም። ለምሳሌ አማራ ሞተ፣ አማራ አለቀ፣ ኦሮሞ ተጨፈጨፈ፣ ኦሮሞ ተፈናቀለ፣ ትግሬ ተፈናቀለ፣ ትግሬ ተገደለ፣ ኦርቶዶክስ ተጨፈጨፈ፣ ሙስሊም ተጨፈጨፈ ወዘተረፈ ይሏችኋል እንጂ ሰው ሞተ አይሏችሁም። ምክንያቱም የእነሱ ጉዳይ ሰው አይደለም፣ ወይም የሰዎች ሞት አይደለም ጉዳያቸው። ጉዳያቸው በጥቂት ሞት ብዙ የሚሞቱ ሰዎችን መፍጠር ነው። በጥቂት ችግር ብዙ ችግሮችን መፍጠር ነው። እኛ ስንሞት ብዙ ሰው ሲሞት ብዙ ትርፍ ያገኛል። ብዙ ሰው ሲፈናቀል ብዙ ገንዘብ ያገኛል። ብዙ ችግር ኢትዮጵያ ውስጥ ሲፈጠር ብዙ ገንዘብ ያገኛል። እኔ አልገባ ያለው ከዚህ በላይ ወደብ ሲጠየቅ ይህ መንግስት ሊያስቀይስ ነው ይሏል። ከዛ ይመለሱና ኑሮ ተወደደ ይሏል። ማን ነው የተደናበረው? አድማጭ ተመልካቹ ነው አሁን እየተደናበረ ያለው። በራሱ ላይ ምቀኛ ሆኖ ራሱን ለማጥፋት ራሱን እንኳን ላለማዳን ወለጋ ላለው ደርሳለሁ፣ አዲስ አበባ አልገባ ላለው ደርሳለሁ ምናምን አለ ብሎ የተነሳ ሰው ለወልቃይት ለራያ ጉዳይ እነሳለሁ ያለ ሰው ወልቃይትን ይውሰደው፣ ራያን ይውሰደው፣ ከግብፅ ጋር ቢሆን እንሰራለን፣ ጥምዶ ምናምን ከሸኔ ጋር እንሰራለን አለ። እንኳን አለህ በዚህ ላይ ላበደ ሰው እኔማ ቀድሜ ቅጥል ብያለሁ። እንኳን አለህ እዛ ጋር ስትማግጥ የነበርክ አማራ ነኝ ስትል፣ ኦርቶዶክስ ነኝ ስትል፣ ሙስሊም ነኝ እያልክ ስታወራ የነበርኩ ትግሬ ነኝ በሁሉም ቦታ ላይ እርቃንህን አስዶ እንኳን ነዳህ። ሁልሽም ይሄ እዚህ ያላችሁት ወንድሞች አድማጭ ተመልካቾችን አለም እኛን በመቃረን ዛሬ ማበድ ለሚያሰኛቸው ደናቁርት ነው ያ መልእክት። እንደ ኦሮሞ፣ እንደ አማራ፣ እንደ ኦርቶዶክስ ዛሬም እንደ ኦርቶዶክስ የሚበጠረቋሉ። እንደ ኦርቶዶክስ ተናደድክ፣ ሃይማኖቱ ገብቶ ለዛ ነው ምን እያደረክ ያለው እና አሩሲ የሞተው ኦርቶዶክስ ነው የነደደ ሁልጊዜ ይሞታል። ለምንድን ነው ያልቆመው? ዛሬ ተናደድ። በጣም ብዙ ሟቾችን ትጠራለህ። ዛሬ የምትቃጠል ከሆነ በደንብ አድርገህ ተቃጠል። በተቃጠልክ ቁጥር በአንተ ብስጭት፣ በእኔ ብስጭት፣ በእኛ ብስጭት፣ በእኛ ንደትና በእኛ የሆነ ልቅሶ ልክ የባሰ ጥሩ ነው ያስለቀሳችኋቸው። 10 ገላችሁ ይህን ያህል ካስለቀሳችኋቸውማ እስኪ 20 ድርሱት በደንብ እንዲያለቅሱ የሚል እቅድ ይሰጣል። መንገዱን ዘጋችሁት አይደል? አዎ ተዘጋው። በመዘጋቱ ምን ችግር ደረሰ? ይሄ በደንብ ዝጉት። በደንብ ብዙ ችግር እንዲደርስ ትባላለህ። ችግር ላይ ቆመህ አዛኝ መስለህ ከቻልክ ያን ችግር የምትደግም ሁሉ ውጣ። ከዛ መጀመሪያ ራስን ነፃ ውጣ። ነፃ ያልወጣ በማንኛውም በሳቤ፣ በኢኮኖሚ፣ በአመለካከትም ነፃ ያልወጣ ነፃ ውጪ ደሳለኝ ጫኔን ጠይቀው። ባህር ዳር ላይ ስለተሰራው ኮሪደር አንድ አላወራም። ስለ ባህር ዳር ድልድይ አንድ አላወራም። ስለ ጣናነሽ 2 ምንም ነገር አላወራም። የሰላም አማራጭን አማራ ክልል ላይ አላወራውም፣ አላነሳም። ስለ አባይ ግድብ
መጀመሪያ መሰገነ፣ እስኪ መሰረት ቢጥሉ ብሎ አለና ቀጥሎ ሄደ። እንዴት ይህንን የማይታመን ነገር ሰራው ብሎ ያወራሉ አለ። የውጭ ሚዲያዎች እኮ ብሎ ነው ሲወራ ሰምቻለሁም አላለም። ኢሳያስ ኮፒ ፔስት ነው ደሳለኝ ጫኔ። እዩት ምን ያክል ሆረር እየሆነ እንደሚሄድ። አትችሉም፣ አትችሉም። ጉባኤ ኢትዮጵያ ላይ ወንድ የሆነ አስበህ ግባበት፣ ወንድ የሆነ እውቀት ስላለ፣ ዶላር ስላለ፣ ፎቅ ስለደረደርክ፣ ባለስልጣን ስለሆንክ፣ ምንም ነገር ስላደረክ ጉባኤች ኢትዮጵያን ስለሽን አታሸንፈው። እዚህ ምድራዊ በሆነ ነገር ልትበልጥ ትችላለህ። በቃ እኔ ዛሬ ድረስ መናገር በቂ እኮ ነው። አትችልም። ኢትዮጵያ ትቀጥላለች። የሚገባትን ጌጣጌጥ እንኳን የራሷ የሆነ አሰብ ወደብን ኤርትራ በሙሉ ከኢትዮጵያ ጋር ሆና ትቀጥላለች። የኤርትራ ህዝብ ነፃ ይሆናል። የትግራይ ህዝብ ነፃ ይወጣል። የግብፅ ህዝብ ነፃ ይወጣል። የአረብ ህዝብ ነፃ ይወጣል። የተጨማለቀው ቢስሚላህ ራህማን ራሂም ብሎ ጀምሮ አላሁ አክበር እያለ ሰው የሚገለው ለጥፋት የሚተባበረው በክብር ይቀጥላል። ያንን እኔ እነግርሃለሁ። ለምን ዝርዝሩን ማውራት አያስፈልግማ። እየሳክም እየተናደድክም እያሾፍሽም ስሚ፣ አይቀየርም። ወንድ የሆነ ሁሉም የዘራውን እናሳጭዳለን። እስከ ግብፅ ድረስ ብቻ የምንሄደው ቢያንስ የተወሰነ የሚወራጨውን ሰው ልኩን ለማስያዝ ነው። ከዛ ውጭ አያሳስብም። አታስቡ ለክፉ ሰው። እናንተ ማሰብ ያለባችሁ ለሚወዳችሁ ሰው፣ ለሚያምናችሁ ሰው፣ እናንተን እንደ ሰው ቆጥሮ እናንተን አክብሮ በፍቅርም ይሁን በወላጅነት ይሁን በጎረቤትነት ይሁን በስራ በየትኛውም ክብራችሁ ይሁን ያከበራችሁን ሰው አክብሩ። መፍራት ያለባችሁ ያከበራችሁን ሰው፣ የወደዳችሁን ሰው፣ ለእናንተ ዋጋ የከፈለን ሰው ብቻ ነው መፍራት ያለባችሁ። የሚጠላችሁን ሰው ታውት። በቃ የኢትዮጵያ አምላክ ስራውን ይሰራል። ከዚህ በላይ አንድ ግብፅ አታሳስባችሁ። እኔ እኮ እድሜው መዘግየቱ ነው የሚወደኝ። ቀረንባችሁ እንጂ አትቀሩብንም። ብታዩት የተመረጡ ሰዎች ብቻ እንዲያዩን ነው የምፈልገው። ታምኑም ባታምኑም ያንን ነገ ይተረካል። እኔ ባካችሁ ብዬ ከለመንኩ በኋላ የሚሰጠኝ ሰው አልፈልግም። እኔን ለማኝ አድርጎ ሰውን ለማኝ አድርጎ የሚሰጥ ሰው የተረገመ ሰው። ሰዎችን አዋርዶ ሰው ሰውን አይሰጥም። ፈጣሪ የሰጠውን ማካፈል ነው የሚችለው። ማካፈል ደግሞ መባረክ ነው። እውነትን መኖር መባረክ ነው። በዚህ በተበላሸው ሰዓት ላይ ሀቅን ማወቅ፣ ሀቅን መጠበቅ፣ ትክክለኛ ሰውነትን ማግኘትና ለሰውነት መኖር መታደል ነው፣ መመረጥ ነው። ይሄ ቀላል እድል እንዳይመስላችሁ። ምንም ነገር ዓለም ትሰጣችሁ ምን ይሰራላችሁ? 100 ክፍል ያለው ቤት ይሰጣችሁ አንዱ ክፍል ነው የምትተኙ። ሚሊዮን እንጀራ ጋግሩ፣ አንድ እንጀራ ብቻ ነው የምትበሉት። ምንም ያህል ምንም ጤና ይሰጣችሁ 100 ዓመት ነው የምትኖሩት። በቃ ነቲንግ እንደ ጥላ በሚያልፈው ዓለም ላይ ዛሬ ከ2008 ጀምሮ እምነካውን እማየውን እንዴት ሰው ራሱን ይጥላል? እንዴት ሰው ራሱን ያረክሳል? እንዴት ሰው በዛ ልክ ትናንትና ያደናገሩት ሰዎች ላይ ሄዱ። ዛሬ ስለ ደብረጽዮን አጀንዳው፣ ዛሬ ስለ ኢሳያስ ችግር የለም ስለነሱ ታዋቸው። በቃ እኔ የምፈልጋቸው 2 ሰዎች ወጥተዋል። ደጋግሜ ቪዲዮዎች ላይ ስላሉ ማለት ነው። እዩዋቸው። የሆነ ቪዲዮ ላይ አሉ። ጌታቸው ረዳ አንደኛ፣ ሁለተኛ ጻድቃን የሚባል ምናምን እያልኩም ነው። አላውቀውም ነበር ጻድቃን የሚባለው። ብቻ ጻድቃን የሚባል ሰው ከዛ ለመትረፍ ጥረት እንደሚያደርግ ነው። ሰው ትግራይ ያለ ችግር ይፈታል። ደብረጽዮንና አጋሮቹም እስከ ግፋቸው በትግራይ ህዝብ ፊት ይቀበራሉ። ኢሳያስም ተውት፣ አሲሲንም ተውት። ከዛ በኋላ የሚመጣው የግብፃዊ ነገር ነው ለውጥ የሚያመጣው እያል የምንነካካቸው ነገሮች አሉ። ፍልስጤማውያንን እናጠፋለን፣ አታጠፉም። ለምዕራባውያንና ምናምን ፑቲን በቂ ነው። ፑቲንን ማሸነፍ የሚችል አንድ ሰው የለም። ፍንድት በሉ። ትራምፕን ኢትዮጵያ መረጠችው፣ የምጠብቀው ኢትዮጵያ ናት ሲባል ሰው ይስቃል። ሳቅ፣ ተሳለቅ። እውነቱ ጉንያ ነው። ትራምፕ ባይመጣ ኖሮ አሜሪካ አሁን ብዙ ነገር ውስጥ ነበረች።
የትራምፕ መምጣት የአሜሪካን ህልውና እጅግ በጣም አለመሞታል። እጅግ በጣም እኔ ከማውቀው አንጻር ማለት እጅግ በጣም አሜሪካን ከመጥፎ ከብላክ ሊስት ውስጥ አውጥቷታል። አይ ዶንት ኖ ዘ ኬስ ግን ፈጣሪ እንደዛ ሲያደርግ ነበር ነው። ይሄ የተጋነነ ምናምን እያልኩ ላውራ ነው። ትንቢት ኦር የሆነ የሚገባ ይገባል። ቦታ አላስወሰነው። ማንም ሰው ወልቃይትና ጠገዴ ሲሄድ ወስነን ነው የሚል አካል የለም። በጉልበት ወስዶ እንኳን ህጋዊ አላደረገውም። አንዳንዶቹ ህጋዊ አድርጎት ፖለቲካ ውሳኔ ወስነው አልወሰነበትም። እንዳለ ነው ክልል ሆኖ የተቀጠለ እንጂ ወልቃይት ጠገዴ ትናንትና ጎንደር ነበር፣ አሁን በምክንያት ወደ ትግራይ አድርገነዋል የሚል ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ማምጣት ይችላሉ። ይህንም በተሳሳተ እንኳን ህጋዊ መንገድ አላደርገውም የሚል ነው። እነሱ ስራቸው ነው አይደል እየሰሩ አይደል። ትናንትና ማይካድራ ላይ አለቀስን፣ በየዩኒቨርሲቲው አለቀስን፣ በየቀን ሰራተኛው አለቀስን። መልሰን እዛው ነው የተገኘው። ማን ነው የሚያናግረው? ሰውየው እንግዲህ ሰውና ሰውየው ያሉትን ከእርሱ አንጻር አካባቢ ያለውን የክረምት ስንዴ እርሻ ማሳጨድ እና የበጋ ስንዴ ማስጀመር ፕሮግራም ነበር ዛሬ ነበረን። ዘንድሮ በሀገር ደረጃ ክረምት ወደ 4.5 ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰራል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። እነዚህ ሁሉ በካርቦሃይድሬት እና በፕሮቲን እንዲሁም በፍሩት ያሉ ምግቦች ለጤናችን ገንዘብ እና ሀብት ለመጨመር በመዞር ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይህ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። እዚህ ላይ አንድ ፓምፕ ይገዛል የለም። ድሽቃ 5 ሚሊዮን ብሬን 5 ሚሊዮን ገዝቶልሃል። አካኪ ዘራፍ እያለ ያወራልሃል። ሰውየውና ሰዎቹ ያው ካልሲና ኮፍያ ሆነው መቀጠላቸውንም ማሳወቅ ነው። ብዙ መረጃም እነሱ ገደልነው ማድረክ ነው ይላል። ያው አስተውሎት የጎደለው ሰልፍ አደረግን እንደዛ አደረግን እያለ ይጮሃል። ይቀጥላል። ሌላው ተመልከቱ። አንድ ቀን እንኳን ስለዚህ ስለ ልማት አንድ ነገር አላወሩልሽ። አሁን ምንድነው ያስቸገረን? የኛ መጥፎነት ይዘነው ወርሰነው የኖረው ክፉነት ነው እንጂ ህዋት ከነበረ ያስቸገረን ህዋት ሲሄድ ለምን አለቀቀም? በየቦታው ላይ እናወራው የነበረው ነገር ያ ነገር ከአካባቢው ሲለቅ ለምን በሽታው አለቀቀም? ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ተብለው የተሰየሙት በአርሲ ጭፍጨፋ እጃቸው ያሉበት ነው። ኦሮሚያ ቤተ ክህነትን ለማቋቋም ሞክረው የከሸፈባቸው በእነ ሽመልስ በእነ አብይ ድጋፍ የራሳቸውን ብዙ ሰዎች አይታችሁ ከሆነ እከሌ ገደለንም እከሌ ጨፈጨፈ ይሏቸዋል። አሁን አቡነ ሳዊሮስ እንደዛ አደረጉ፣ እነንቶኔ አደረጉ። እጃቸው ያለበት ይመስለናል። ባጭሩ ሰዎች ሲጨፈጨፉ መንግስትም የሃይማኖት አባትም የአካባቢ ማህበረሰብም ይነስም ይብዛም በተጠያቂነት ሰላም እስካልመጣ ድረስ ችግር አለብን ማለት ነው። በሁሉም ነገር ላይ እኮ ያለው መልካም ነገር የጋራ ነው፣ መጥፎ ነገርም የጋራ ነው። ማስቆም እስካልቻለ ድረስ መንግስት እንደ መንግስት ያንን ነገር ማስቆም እስካልቻለ ድረስ በራሱ ተጠያቂ ነው። አዎ እርግጠኛ ነው ወይ? ግን እነሱ አሉበት እጃቸው አሉበት ለማለት ያስችላል ወይ? ያ ሰው እጁ ከሌለ በስተቀር እንዴት አወቀ? እንዴት ነው ይሄ ማን ነው ወንድማገኝ የሚባለው እዛ ሆኖ እንዴት አወቀ? በዚህ ልክ የጥላቻ ልካችን ምንድነው? እያደናበረ እሳት ውስጥ ከቶ አቃጥሎ እስካልገደልን ድረስ እንዳይገባን ሆኖ የተሰራ በሽታ አለ። በታምኑም ባታምኑም ታመናል፣ በሽተኛ ሆነናል። ጉዳዩ ከእውነት ጋር ከሀቅ ጋር አይደለም። ችግሩ ስንወርሰው ከኖርነው በሽታ አንጻር ነው ችግሩ ያለብን። ዛሬ ምንም ነገር ስናደርግ ይሄት ነው
አማራ ነው ኦሮሞ ነው እዛው ጥላት ጉድጓድ ውስጥ ሆኖ የሚፈራገጥ ማንነት አለን። ተማርኩ። ሁሉም በዛ እብደት ውስጥ ብሷል። ጥላቻ አለው። ፍትሃዊነት ጎሎታል። በእምነት ውስጥ በክርስቶስ አለት ላይ ተመሰረተችው ቤተክርስቲያንን ማፍረስ አይቻልም። ነገር ግን የእምነቱ አባቶች ለእምነቱ ተከታዮች የሚቆሙበት ሁኔታ አናይም። ለጥቅማቸው ለስጋቸው ያደሉ ነፍሳቸው ይራቁ ነው። ለዚህ ነው ሀጂ ሙፍቲ ሲሞቱ ሙስሊሙም ክርስቲያኑም ከተጠቁት ጎን የሚቆም አንድ ብቸኛ አባት አጣን በሚል ነው ሲያነባ የነበረው። እንዲህ አይነት የአባት የተቆርቋሪነት መንፈስ ናፍቆት በብዙ ቦታ እናያለን፣ እንታዘባለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ጥንታዊት ነች፣ ታሪካዊት ነች፣ ብዙ ሰማዕታትን ያበቀለች ነው። ዛሬ ግን በተለይ በሲኖዶስ አካባቢ ልክ ነው በለው ይሄን እዛ ኦርቶዶክስ ላይ እኔም እደግፋለሁ። ሃይማኖት በመግለጫ አይደለም። የዛን ጊዜ ጥቁር አለበሱ። ጥቁር ማልበስ ከሳቴ ብርሃን ምናምን የሚባሉትና ዘርን ቆጥረው ግደሉ የሚል አቡነ ልቋስ መሪያችሁን ግደሉ የሚል አዋጅ ሲያውጁሉ ጥቁር አያስለብስም ነበር። ሃይማኖት አባት ነው። ሪፍሬሽ አድርገው ቤተ ክህነቱን የተቆጣጠረው የብልጽግና ኃይል የብልጽግና ጳጳሳት የበላይነት መያዝ እነዚህን ሰዎች ድምጻቸው እንዲያጠፉ አድርገዋል እና እጅግ የሚገርም እጅግ የሚያሳዝን ልብ ሰባሪ ግን ለእምነቱ ተከታይ አንተ ወንድም አገኝ አንደኛ አፍህ በዚህ ልክ አይዘረጠጥም ነበር። ባንዳ ሆነህ ዘረኛ አትሆንም ነበር። ኦርቶዶክስ ነኝ ብለን የምንል ሰዎች ለምን ይሞታሉ? ባሩሲም ሆነ በየትኛውም ቦታ ሰው መሞት የለበትም። ጤነኞች ከሆነ ይፈታ ችግሩ ካለ እንደ ኦርቶዶክስ የምናወራ ከሆነ የትኛው ኦርቶዶክስ የትኛው ሙስሊም የትኛው እምነታችን ያላህ ቃል ሲገዛን አየን ወይ? የእግዚአብሔር ቃል ገዛን ወይ? ቢገዛን ኖሩ ገዳይ በቤታችን ይፈለፈል ነበር ወይ? ይሄ ሁሉ ኃጢአት ይሄ ሁሉ ሐራም እንዲህ ውጥንቅጡ ይታይ ነበር? ሰው በሀገሩ ላይ በዚህ ልክ ባንዳ ሆኖ ነውርን እንደ ጌጥ የሚለፈልፍ የሚቀባጥር የራሱን ናቂ የሰው ናፋቂ አሽቃባጭ ጾታ ሁሉ በሌሎች የሚመሰከር ነውረኛ ትውልድ ይፈጠር ነበር ወይ? አማራ ብለህ ኦሮሞ ብለህ እግዚአብሔር የፈጠረውን ፍጥረት በትን የሚል እምነት አለ ወይ? የትኛው ነው እምነት? ዘረኝነትን የሚያስፋፋ እምነት የለም። ምን የማውቀው አለ ከተባለም ሁሉም እምነት ገደል ይግባ ለኔ ጉዳይ አይደለም። እምነት አለ ብዬ ስለማላምን የእምነቶች ሁሉ ክብር ቢኖር ከሞት በኋላ እስካለው ህይወት ድረስ አይን ገላጭ የሰው ልጆችን ጋጠወጥነት፣ ስርዓት አልበኝነት ስርዓት አስይዞ ጽድቅን ዘላለማዊ ህይወትን የሚሰጥ እንጂ አማራ ኦሮሞ ብሎ እግዚአብሔር አላህ አደምና ሐዋ አዳምና ሔዋን ብሎ የፈጠራቸውን እየከፋፈልክ አባላ አገዳድል ይሄ ፍትሃዊ ነው የሚል አላየውም፣ አልሰማውም። በቅዱስ ቁርአንም አላየውም፣ በመጽሐፍ ቅዱስም አላየውም። በቻልኩት አቅም እንዲገባኝ ብዬ እየሞከርኩ ቆይቻለሁ። አሁንም እየሞከርኩ አለ ካላችሁ ንገሩኝ። አማራ ኦሮሞ ብላችሁ ንገሩኝ። መንግስተ ሰማያት ወር ጀነትም እኛ ሀገር በምትቆጥሩት ብሔር ልክ አለች ካላችሁና ማን ሊገባ እንደሚችል ንገሩኝ። ከዛ በኋላ አልረፍ ወይ እምነታችንን እንተው ወይ ዘረኝነታችንን እንተው። እንደኔ ዘረኝነትን የሚያወራ ሰው የማይረባ ነው። እሱን ማየትም መስማትም አልፈልግም። እምነቴን ሃይማኖቴን ይዤ ነው የምቀጥለው። እንደ ሰው የሆነን ሁሉ ወዳለው አቅፋለሁ። እንደ ኢትዮጵያዊ የሆነን ሁሉ እንደ ሀገር የሚሄድን ሁሉ ወዳለው አቅፋለሁ። ሰውን በስራው በተግባሩ እንዲመዘን ብቻ ፈቅዳለሁ። እውነትን ለመኖርና እውነትን ለመናገር ጥረት አድርጋለሁ። እሱን የሚያደርጉን ሁሉ አቅፋለሁ። ከዚህ ውጪ የሆነን በሙሉ ቢያንስ ሌላ ጻፋ ባልሰጠው ከኔ ጋር እንዲገናኝ አልፈቅድም። ዘረኛ፣ ጎጠኛ፣ መንደርተኛ፣ ጠባብ በዛ ልክ ራሱን ያሳነሰና ያዋረደን ሰውን የሚመስል አሽንጉሊት እኔ ጋር እንዲቀርብ አልፈልግም። እኔ የምፈልገው ሰው ነው። እኔ የምፈልገው ኢትዮጵያዊነት ነው። እኔ የምፈልገው እውነትን የሚኖር ነው። እኔ ብሳሳት እንኳን ሰው የሚያደርግ አፋን ኦሮሞ የሚናገር ሰው አለ፣ አማርኛ የሚናገር ሰው አለ፣ ትግረኛ የሚናገር ሰው አለ፣ ጉምዝኛ የሚናገር ሰው አለ፣ አፋርኛ የሚናገር ሰው አለ፣ ዋጠው ሶማሊኛ የሚናገር፣ ሀዲያ፣ ጉራጌኛ፣ ከምባትኛ ሁሉንም ቋንቋዎች የሚናገር ጋምቤላ ውስጥ ያሉ የተለያዩ ብሔረሰቦች። የሚገርማችሁ አንዱ የሚያናደኝ ነገር ነው የሚሰማኝ የሆነን ሰው ስም ጠርቼ ቀጥሎ ያለውን ሁሉ ለመጥራት ካልሄድኩኝ እዛ ጋር ቆሞ የሚያላዝን ትውልድ ተፈጥሯል። እከሌን ያልጠራው እኮ ከዚህ ጋር አንጻር ነው የሚል
ልክ ጀነራል ባጫን ከጠራው በኋላ ጀነራል አበባውስ ይላል። በኋላ ግን ጀነራል አበባውን ደግሞ ሲሳደብ የምታገኝ ሰዋል። በዛም በዚህ እኔ እማምነው ኢትዮጵያ እንደ ኢትዮጵያ እንድትቀጥል መሪው እምነቱ ሙስሊም ከሆነ ያ እምነቱ ከፈጣሪው ጋር ነው ያለው። ነገር ግን እኔ የምፈልጋት አንድ ነገር አለች። የጁማ ሶላት ዓርብ በጀማ ሲሰግድ ማየት ፈልጋለሁ። ሙስሊም መሪ ከመጣ፣ የኦርቶዶክስ አማኝ መሪ ከመጣ፣ እሁድ የሰንበትን ቅዳሴ በቤተ ክርስቲያን ተገኝቶ ሲያስቀድስ ማየት ፈልጋለሁ። ፕሮቴስታንት ከመጣ የፕሮቴስታንት እምነት የሚያከብረውን በዓል ከህዝብ ጋር አብሮ ሲያከብር ልክ ወይዘሮ ዝናሽን አንዱ ከምንወድበት ፈጣሪን ለማመስገን በይፋ ከህዝብ ጋር ተቀላቅላ የምታደርገው ነገር ለእኔ አሜዚንግ ነው። ራስን ለማስመለክ የተጠናወተን በሽታ ግን እግዚአብሔር እንዲመለክ አላህ እንዲመለክ ሳይሆን ራሳችንን ለማምለክና ለማስመለክ የሄድንበት የብልግና ጥግ ግን እንዴት እግዚአብሔር ተመሰገነ ብለን ስንሳደብ እንታያለን። መስጂድ ላይ ሄዶ መሳሪያ የሚተኩስ ሰው የተፈጠረው በዛ ልክ መረን የለቀቀ ትውልድ ስለፈጠር ነው። ቤተክርስቲያን ላይ ሄዶ የሚተኩስ ትውልድ የፈጠርነው በዛ ልክ መያዣ መጨበጫ ፍሬን አልባ የሆነ ትውልድ ስለፈጠር ነው። በዚህ ላይ የመጀመሪያ ማፈር ያለባቸው የሃይማኖት አባቶች ናቸው። ማፈር ያለባቸው ጥምጣማቸውን ሁሉ ቀደው መስቀላቸውን ሁሉ ወርውረው ማቅ ለብሰው ትቢያ ነስንሰው ከፈጣሪያቸው ጋር መታረቅ ነበረባቸው። ግን ዓለማዊ ስጋዊ ህይወት ያጠገባቸው ቦርጫ ያወጣላቸው ራሳቸውን በባርነት ያስቀጠሩት ስለሚበዙ ለዛ ነው የተቀደሱ ሰዎች ሁሉ እንዲጠፉ ተደርገው እነሱ እንዲህ እየማገጡ ያሉት። በዚህ መሀል ላይ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ተብለው የተሰየሙት በአርሲ ጭፍጨፋ እጃቸው ያሉበት ነው። አቡነ ሳዊሮስ አይደሉ በሰውነት ምናምን በሚለው እንዳይመስላችሁ ቅናት ነው። ለምሳሌ ትግራይ ክልል ላይ ላሉት ሲኖዶስ ጥሪ አቅርቧል። በተለይ ይህንን አማራ ነኝ ብለው የሚጮሁ ሰዎች ቢሰሙት፣ ትግሬ ነኝ ብለው የሚጮሁ ዛጋ አፋቸውን ልቅ በሆነ መልኩ የሚጮሁ ሰዎች እንዲሰሙት እንፈልገው። እዚህ ካላችሁ 10 ሰዎች መካከል አይደኑ በዚህ ባለው በተበጣጠሰ ነገር ላይ ታስባላችሁ ብዬ አላስብም። ከኔ ጋር 1 ደቂቃ መቆየት አትችሉም። እንደዚህ አሁን ባለው የሰው ልጆች ውድቀት ውስጥ ብትሆኑ ኖሮ 1 ደቂቃ ከኔ ጋር አትቆዩ። ከዛ ባሻገር ፈጣሪ አቅም የሰጣችሁ ትልልቅ ሰዎች ብትሆኑ ነው አብራችሁኝ ያላችሁ ብዬ የማስበው። የራሴን እሰማዋለሁ እንዳልኳችሁ እና ሰለጠንኩ ምናምን እያላችሁ በእብሪት የምትወጠሩ ሰዎች እብሪታችሁን ይዩት። ማን ነው የረከሰው? ማን ነው የተዋረደው? ማን ነው እየተራገጠ ያለው? ሶማሌ ክልልና ትግራይ ክልል ያለውን ወሬ ስሙት። ቤንሻንጉል ጉሙዝ ክልልና አማራ ክልል ያለውን ወሬ ስሙት እና መዝኑ። ማን ነው ባለጌው? ማን ነው ስልጡኑ? ማን ነው እውቀት ያለው? ማን ነው ምሁሩ? የጅብ ግልገል ተሸክሞ የሚጮኸውንና የሚያሸክመውን ሁሉ እንድትረዱ ብዬ ነው። ለዚያ አይደል ይሄ ከነዚህ ድርጊት ፈጻሚዎች እንደ ሀገር ይጎዳናል። እኛን ለብሔራዊ ጥቅማችን ይቆም ነው እየፎከረ ያለው እየጎዳ ነው ብለን ስናገር ያልሰሙ ሰዎች ለዛ ስለዚህ በሳይበርም በየትም ከአቦይ ስብሐት ጋር ቢሆን ኮንፈረንስ ያደረጉ ሰዎች አንድ ቀን አንድ አዳራሽ ተሰብስበው አያውቁም። ሊሰበሰቡም አይችሉም። መቼም አያገኘኝ ብለው በአየር ላይ እንደዚህ የሚያወሩ ናቸው እና ደሬ ደርዳሬ እኔ የማየው የኃጢአታችንን ብዛት ነው። እኔ የደረጀ ሰው መሆኑ አይደለም፣ ወንድማገኝ ሰው መሆኑ አይደለም፣ ሀብታሙ አያሌው ኦር እንደዚህ የሚቀደዱ ሰዎች አይደሉም። እኛንን ስተት ውስጥ ያለ እነዚህ ራሳቸውን እያከራዩ ጾታቸውንም ቢሆን በሌላ የሚያስወስኑ ኢትዮጵያ ስትሻገር ኢትዮጵያን ለማፍረስ የተሰሩ ሁሉ ጉሮሯቸው ይዘጋል። ጠቅላላ ግንዛቤ መውሰድ ያለብን ጃዋር በለው ጽንፈኛ በለው ይሄ ዝም በአፍራሽነት የተቀጠረና ወራዳው በታመነበት ሁሉ ከሃዲ የሆነው በራሱ ላይ መሰልጠንና ራሱን መቆጣጠር የማይችለው ግብዝ ሁሉ ሆዱን የሚሞላው እኛን በማጠፋፋት ነው።
ሰውኛ ስንዋደድ አብረን ስንቆም ራሳችንን ስንጠብቅ ይሄ ሁሉ ቆሻሻ ራሱን በራሱ እየገደለ ሲጠፋ ታዩታላችሁ። ራሱን በራሱ ነው የሚገድለው። እኛም ራሳችንን በመጠበቅ እነሱ ከኃጢአታቸው ጋር ራሳቸውን እንዲያጠፉ መፍቀር ነው። እነዚህን ብትመቷቸውም ኃጢአትን ማበስ ነው እንጂ የሚሆነው ለእነዚህ ሞት ብርቃቸው አይደለም። ሞተው የኖሩ ናቸው። ሞተው የኖሩ በየቀኑ የሚሞቱ ተዋርደው የኖሩ በየቀኑ የሚዋረዱ ከነሱ በታች ደግሞ ርካሾች በገንዘብ የሚሳተፉላቸው ጆሮ እየሰጡ ሁልጊዜ እየዳከሩ ነፃ መውጣት ያልቻሉ ራሳቸውን ለእንደነዚህ አይነት ውራጆች ባርነት እያሳለፉ የሚሰጡ ነውረኞች ናቸው። ይህ እንዴት አልክ? ለውጥ መጣ ብለን አጨበጨብን። የመጣው ለውጥ አልገባንም። ከገባን ለምንድን ነው የተቃወሙ? ገብቶን ከደገፍን እንዴት ተቃወሙ? ያን ምክንያት አወሩ። ዛሬም አይናገሩ። ማደናገር ባህሪያቸው ነው። ሰው ሲስቅ አያዩም። ሰው ሲደሰት አያዩም። አንዲት እናት ከወደቀችበት ጎርፍ ከሚሄድበት ላይ ብድግ ተደርጋ ቤት ተሰርቶ ሲሰጣት አያዩም። አዎ እናት ስታለቅስ ያያሉ። እንባ ቸርቻሪዎች ናቸው። ስለዚህ እነዚህ ሰዎች ምን አላቸው? የሚያስለቅስ ቡድን ይቀጥራሉ። ተፈናቀለ ከሚለው ጋር የሚጮሁ ከሆነ የሚያፈናቅል ቡድን ይቀጥራሉ። ስንሞት ከሆነ እነዚህ ሰዎች የሚያተርፉ እኛን የሚገል ቡድን በጎን ይቀጥራሉ። ሰው ያልገባው ይሄ ነው። አንድ ቦታ ላይ አትሙት፣ ራስን ጠብቅ ብለው ሲመክሩ አታዩ። ተነስ ግጠም በለው በ4 ቀን 4 ኪሎ ግባ አለ። 4 ዓመትም ቢሆን 4 ኪሎ ሆነ ትቀራታለህ እንጂ በመኪና ጭነንም ቢሆን ግባ ብንልህ አትገባም። አንተም ታውቀዋለህ፣ አንቺም ታውቂያለሽ። ሁሉም የድርሻውን ኃጢአቱን በቤቱ ሊካፈል ተነሳ እንጂ እንዴት በሰላም እንደራደር ሲባል ገብቶ አይሞግትም። መገዳደል ብቻ ነው የሚያዋጣኝ የሚል ውራጅ አለ። ውዳቂ አለን። ለማን ነው የምትሰራው? ከገዳይና ከሚያድን ሰው የትኛው የተሻለ ነው? መከላከያ ሰራዊትን ተደብቀህ የምትወጋ የተወጋህ አታፍርም? ትንሽ ከማን ጋር እንደምትሰባሰቡ ነው እያሳየው ይችላል። ስለምናውቃችሁ ማለት ነው። የምንቀብራችሁ ከዚህ ስለሆነ እንደዚህ ያለ ይችላል እንጂ አንድ አካል ስብስብ ወይም እንደ ሀገር አጠቃላይ ኢትዮጵያ የህልውና አደጋ አጋጥሟት እያለ ከህልውና ቀጥሎ የሚመጣን ነገር ስለ ምርጫ፣ ስለ ዲሞክራሲ፣ ስለ ኢኮኖሚ እድገት፣ ስለ አማራጭ ፖሊሲ፣ ስለ ፓርቲ ይሄኛውና ያኛው ያሸንፋል የሚባል ነገር በጣም ሩቅ ነገር ነው እና ኢትዮጵያ የምትገኝበት ሁኔታ አሁን ሁሉም የህብረተሰብ ክፍል በሚባል ደረጃ በቃ ይሄ ነው ትግል። አማራጭ እንድታገኛል ባለ በሌላ አቅምህ ከገባበት መከራ ነፃ እንድትወጣ ሳይሆን መከራ ውስጥ ነው ያለው። አብቆልሃል። ለምንድን ነው መርጣለሁ የምትለው? እዛው ዝም ብለህ እያለቀስክ ኑር፣ እኛም እየመጣን እናስለቅሳለን ነው እያለ ያለው። ይህ ሰውዬ የራሱ የምርጫ ውድድር ጊዜ እንኳን ከምርጫ ቦርድ ገንዘብ ተቀብሎ የጠፋ ሰው ነው። ይበለው ባለውን ጎዳው ብላ የሚባል አለ። የሚወራጭ ምቀኝነት በየቤታችን የወረሰ ከምርጫ ቦርድ ላይ የኢትዮጵያ መንግስት አሁንም እኔ ምርጫ ቦርድ ላይ ህጉን ያሻሽል። ይሄን አሁን ለ3ኛ ጊዜ ኦር ለ4ኛ ጊዜ ነው እያወራ ያለው። ምርጫ ቦርድ ስራውን ህጉን ያሻሽል። ሀገርን ለማፍረስ ብቻ ቁጥራቸው ብዙ ሆኖ እነዚህ ሰዎች በደገሱት ስንት እናት አባቶቻችን እያለቀሱ እየሞቱ ለነዚህ ሰዎች በስሙ ዲሞክራሲ የሚሰጠውን ገንዘብ ያቁም። አለዛ ሰዎችን እነዚህ ሰዎች መንግስትን እንደማይወዳደሩት መንግስት ራሱ ያውቃል፣ እነሱም ያውቃሉ። መንግስትን መሞገት የሚቻለው እሱ 10 ቤት ከሰራ እነሱ 20 ቤት እየሰሩ ነው የሚወዳደሩት። ወይም የሰራውን 10 ቤት ጥራቱን የጨመረ ሌላ 10 ቤት ሰርተው ቤት ለሌላቸው ቤት በመስጠት ነው የሚወዳደሩት። ማዳበሪያ ፋብሪካ ላቋቁም ነው ብሎ ሲል ይሄን መንግስት ይሄን ብልጽግና ፓርቲ የሚባለውን ዛውጭ መወዳደር አይችሉም። ስለዚህ ተስፋ ቆርጠው ቆመዋል። ኢትዮጵያን
አሳልፎ በመስጠት ብቻ የተቀጠሩ መሆናቸውን ይኸው ነግረውናል። ምንም ለውጥ አይመጣም ማለት ነው። ስለዚህ ለነዚህ ለምንድን ነው ገንዘብ የሚሰጠው ምርጫ ቦርድ? እነዚህ የምን አማራጭ ናቸው? ውድድሩ የመግደልና የማስገደል ነው እንዴ? ህጉን ያሻሽል ባላችሁት ወንድሞቼ፣ ለአራተኛም ይሁን ለሶስተኛ ጊዜ የምደግመው ህጉን ያሻሽል። ለነዚህ ጠላቶቻችን የሚሰጠውን ገንዘብ እነዚህ ቆሻሾች በመኖራቸው ያፈናቀሏቸውን ሰዎች ለማቋቋም እናውሏለን። ተማሪዎችን ገደል የሚለውን ስፖንሰር ያደርጋሉ። ተማሪዎችን መገብኩ የሚለውን ሲሰዱ ይውላሉ። ሲያስቆመው ነው ያለ። እሱን ከዚህ በፊትም ደጋግሜዋለሁ፣ አሁንም ደግማለሁ። እስኪ የደም ማዕበሉ ሲነሳ በጀልባው ላይ ተሳፍሮ የሚተርፈውን አያለሁ። እስኪ ሰማዩ ቁጣውን ሲገልጥ፣ እስኪ የሻዕቢያን ኤርትራን መሬት እናገኛለን። ጥቂት እባቦች ግን መሬት ውስጥ ይኖራሉ። እነዛን እባቦችን ቶሎ አጽድቶ ማልማት ያለብን እናለማለን። ቦታው በነፃ ነው የሚሰጠን። እባቦችን ለማጥፋት ብቻ ነው መዘጋጀት ነው። አብራችሁን የነበራችሁት ወንድሞቼ፣ እውነት ያሸንፋል። ድሉ የእውነት ነው። ዘመኑን ያ ወቅት ነው። ስለዚህ በዛ መልኩ አትራፊዎች ተራፊዎች እንድንሆንን ጥረታችን እውነትን በመውደድ እናድርግ። በዓይናችንም በገንዘባችንም ቢሆን ኃጢአት የተባለ ነገርን እንዳንገዛ ጥንቃቄ እናድርግ። ኢትዮጵያ ታበጽሕዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ማንም ቢሆን ሊያስቆመው አይችልም። ያ የሚሆነው በፈጣሪ ስለሆነ ማለት ነው።